የሚያሳጣኝ ቶሎ በቃ የሆነ የሚያደክም ፍቅር አለ አይደለ? ሁሌ ስለሷ ማሰብ መደወል ምናምን። ምን አይነት ሰው ነች ጉቺ ግን? ያ ሰው እወዳለሁ ግን ሪሌሽንሺፕ ይፈራል። ስለ ሰው እኮ እያወራን አይደለም፣ ስለ ሪሌሽንሺፕ ነው የምናወራው። ስለ ፍቅር ሪሌሽንሺፕ እፈራለሁ እጎዳለሁ ብለሽ ማለት ነው እጎዳለሁ ብለሽ አይደለም መንሱሪ። ለምን እንደምፈራ ታውቃለህ? በተፈጥሮዬ ስልቹ ነው። ዛትስ ባድ ቲንግ ባይዞይ በጣም አደገኛ ነገር ነው። ለምን ይሄ ሕክምና ያስፈልግሻል። ለምን ብትይ ለምሳሌ ለትዳር ያዘጋጀችው ሰው ወደ ትዳር ከሄድሽ በኋላ ራሱ አረ ከባድ ነው ጉቺ። ይሄ ልታስተካክዪው የሚገባው ነገር ነው። አም ትራይንግ የእውነት ነው የምልክ መንሱሪ። እንደዚህ ደግሞ እኮ የሚገርምክ ነገር እወዳለሁ የሆነ በቃ ይሄ ዋው ምናምን እላለሁ የሆነ አለ አይደል ሪሌሽንሺፕ ፈልግና አውጥቼ አውርጄ ገምቼ ምናምን ማለት ነው ኦኬ ምናምን ብዬ እንደጀመርኩ ስልክ ጥሪው ይሰለቸኛል፣ ጉድ ሞርኒንግ መባሉ ይሰለቸኛል፣ ወይራቢው ይሰለቸኛል። ሐዋሪ ስልችት ነው የሚለኝ በቃ መገናኘቱ ምናምን ስራ ነው የሚመስለኝ። በቃ ስራ ታውቃለህ። ዱባይ ጸበል የለም ይኖራል መሰለኝ አላውቅም። ጸበል ያስፈልግሻል አንቺ ልጅ መንሱሪ። አም ኖት ጆኪንግ። ስልቹ ሰው ጭራሽ ምን ምን አይነት ሰው እንደሆነ ታውቃለህ? ሰው ልጅ በትዳር 30 ዓመት 40 ዓመት ኖረን ሲሉ ይደነግጣል። ኖ ይሄ ከባድ ነገር ነው። ሲሪየስ እንደቀልድ እንዳትወስጂው። ይሄን ነገር ልትታከም ይገባል። ጉቺ ስንት ዓመትሽ ነው? መቼም ከ25 በላይ ነሽ። ተይ አትንገሪ። ከ30 በላይ ሴት ልጅ ከ30 በላይ ከሆነች እንደዚህ አይነት ባህሪ አለባት ማለት አደጋ ነው። ለምን መሰለሽ ጉቺ፣ እኔ አሁን 38 በቲክቶክ ተመችቶኝ በ40 ነው እየኖርኩ ያለሁት። 40 ዓመቴ ነው። 38 ግን ተመችቶኝ ነው እየኖርኩ ያለሁት። እና ከዚህ እድሜ በኋላ የራስሽ የሆነን ሰው በቃ ባሌ ብለሽ የምትወጂውን ሰው ይሄ መሰልቸት ይሄ ቦሪንግ አለብሽ ማለት ነው በእንግሊዘኛ። ስለዚህ ያንን ነገር ማንሳት አለብሽ ከላይሽ ላይ። it's too hard. if you need me you guys I can out okay እንትን ማድረግ አለብሽ ወይ አዲስ አበባ ስትመጪ ትንሽ ቀን ገዳም ሂደሽ። ኦርቶዶክስ ነሽ አይደል? ኦርቶዶክስ። ገዳም ሂደሽ ጸበል አድርገሽ የነፍስ አባትሽንም አነጋግረሽ በደንብ ሊጸለይልሽ ይገባል። እንደዚህ አይነት ነገር በእስልምና ቁርአን ሊቀራለት ይገባል፣ ዱዓ ሊያደርግ ይገባል። ከእምነቱ ጋር በጣም መዋሃድ መቻል አለበት። አለበለዚያ እንደዚህ ወደ ቦሪንግ ከሆነ ጉቺ ከ15 ዓመት በኋላ እኮ ይሄ ፊት ሊኖር ይችላል፣ ግን ውስጥሽ ይደክማል። ይሄን ፊት ታስቀምጪዋለሽ፣ ችግር የለውም። ብር ካለ ወደ 30 ታወርጂዋለሽ፣ እሱ ችግር የለም። ሁሉ ነገር የሚስተካከል ነገር ነው። እያየን ነው ቲክቶክ ላይ አሁን ካልነበሩ ወደ ነበሩ የሚቀየሩ ሴቶችን እያየን አይደል? አሁን እኔ ያላልኩም ስም እንዳጠሩብኝ በኋላ ደግሞ ጣጣ ውስጥ እንዳትከቱኝ ያልኩት እኔ ካልነበሩ ወደ አልነበሩ የሚመጡ አሉ። ናቹራሊ የ40 ዓመት ሴት የ55 ዓመት ሴት ወደ 30 ዓመት ትቀየራለች። ገባሽ? ስለዚህ ይሄ ፊት ላይ ጠፋ ይችላል፣ ግን ውስጣችን ይደክመናል። የወንድም እኮ አለ ባይዘው የወንድም በደንብ ነው የሚሰራው። ይሄ እዚህ ጋር የሚሸበሸበውን ምናምን በደንብ አድርጎ ያስተካክሉታል። እዚህ ጋር የሚወጣውንም በደንብ ያነሱታል። በቃ ኖርማል የ35 ዓመት ልጅ ያስመስሉታል። ከ60 ዓመት ወደ 35 ያመጡታል። ኮሜንት ላይ የለውበትም አላልኩም እኔ። ጉቺ ሲሪየስ ውጣለች ችግሯን ስለምታውቅ። ስለዚህ አልገባኝም ምንድነው? ኦኬ እሺ፣ እሱ ስም አልጠራም እና ምንድነው ምን ልልሽ ፈልጌ ነው እድሜያችን ይሄዳል። ሲሪየስ ጉቺ እውነቴን ነው የምነግርሽ። በተለይ እዚህ አሁን እኔ ጋር ወደ 901,000 ሰው ነው ያለውና ከዚህ ውስጥ የ25 ዓመት የ30 ዓመት ልጆች ካላችሁ ሲሪየስ ፈጣሪ የሰጣችሁ አሁን ለምሳሌ የምታገቢው አይነት ወንድ
50% ፊት የሚያደርግልሽ ከሆነ ከአንቺ ኢንተረስት ጋር ትረስት ሚ በቃ 50ውን ትሞየዋለሽ። ግን በጣም ባህሪው የተበላሸን ወንድ፣ ሴሰኛ የሆነ ወንድ፣ በጣም አልኮሊክ የሆነ ወንድ እኔ ጋር አስገብቼ ቀይረዋለሁ ብለሽ ጊዜሽን አታባክኝ። ይሄን አድቫይዝ አላረገሽም እንደ አንድ ወንድም። ግን የሆነ ያንቺ ፍላጎት 50% ሂት ካደረገ በንግግር አንደርስታንድ ካረጋችሁ አንዳንድ ኮመን ነገሮች ካላችሁ ግን ያ ሰው ጌታውን አምላኩን የሚያመልክ ከሆነ በእርግጠኝነት ታስተካክየዋለሽ፣ ይመለሳል። እዛ ላይ ነው መጠንቀቅ ያለብሽ። አሁን ጉቺ ከዚህ